ሃይማኖት ካልቸር አይደለም። በተለይ አይዶን ስለሌላው መናገር አንችልም። አይዶን when it comes to the Ethiopian Orthodox ተዋህዶ ቸርች ግን ዲቫይን ሪቪልድ ትሩዝ ምድራዊ ስጋዊ ፍላጎቶቻችሁን ካሳካችሁ ጥበብ ናችሁ እናንተ ራሳችሁ። አዲሱ ክርስትና ከወንጌል ወይንም ከመጽሐፍ ቅዱስ ክርስትና በተቃራኒ ሆኖ የሚሰራ ጸረ ኢየሱስ የሆነ ግን ኢየሱስ ኢየሱስ እያለ የሚጠራ ነው። ስለዚህ ያለው አማራጭ ሃይማኖቱን እንደያዙ ግን ሃይማኖታዊ በሚመስል መልክ ስጋዊ ወይም ቁሳዊ የሆኑ ፍልስፍናዎችን አካቶ ማስገባት። በአዲሱ እምነት መሰረት ሴቶች ቄስ፣ ጳጳስ መሆንና ግብረ ሰዶማዊነት በቤተክርስቲያን ውስጥ መፈቀድ እንዳለባቸው ይከራከራሉ። በተግባርም እየፈጸሙ ይገኛሉ። ቀሲስ ዶክተር መዝገቡ ላቃው በሶሺዮሎጂ እና በሳይኮሎጂ እና በቴዎሎጂ አንጻር ነው መጽሐፉን ቃኝተው ጥቅሙን እንደሚያብራሩልን እንከታተላቸው። እግዚአብሔር ይስጥልኝ። መጽሐፉ በ6 ምዕራፎች ሰንዶ የቀረበ ነው። የመጀመሪያው ምዕራፍ የመጽሐፉን መግቢያ ያሳያል። የመጨረሻው 6ኛው ምዕራፍ ደግሞ ጠቅላላ የድምዳሜ ወይም የመዝጊያ ሀሳቦችን የሚገልጽ ነው። በዋናነት ምዕራፍ 2፣ ምዕራፍ 3 እና ምዕራፍ 4፣ ምዕራፍ 5 እነዚህ 4ቱ ምዕራፎች ናቸው የመጽሐፉን ጭብጥ ነገሮች በሰፊው የሚገልጹት። አጠቃላይ በ3 ክፍል ነው ለማስቀመጥ እንሞክረው። የመጀመሪያው አጠቃላይ የመጽሐፉን አቀራረብ፣ ሁለተኛው የመጽሐፉ ጭብጥ መልእክት፣ ሶስተኛው ደግሞ ከመጽሐፉ ዋና ዋና ሊተኮርባቸው የሚገቡ ሃይላይት ሊደረጉ የሚገቡ የሚያነቡት ሰዎች ወይም መጽሐፉን በእጃቸው የሚያገኙት ሰዎች ሊያተኩሩባቸው የሚገቡ እርግጠኛ ነኝ የደራሲውም እነዛን ነጥቦችን ነው ወደ ማህበረሰቡ ለማድረስ እየሞከሩ ያሉት። በተወሰነ መልኩ ሃይላይት ለማድረግ እሞክራለሁ። የመጀመሪያው የመጽሐፉ አጠቃላይ አቀራረብ ያው ፊደላትና ቃላት በጣም ተለቅመው በትክክለኛ አቀማመጣቸው ለማስቀመጥ ተሞክሯል። ያው ፊደል ማጥራት በጣም አስቸጋሪ ነው፣ ግን በጣም ከፍተኛ ጥረት የተደረገ መሆኑን ያሳያል። እያንዳንዱ ቃላት በአግባቡ እንዲቀመጥ ማለት ነው። ሁለተኛው ቀጥተኛ በሚባል አቀራረብ ወይንም በግልጽ ቃላት እና በአጭር አረፍተ ነገር ዋና ሀሳቢያቸውን የማስቀመጥ አቀራረብ ያለው ፖይንት የምንለው ማለት ነው። አንዳንዴ ዋናውን ነጥብ ለመግለጽ ዳር ዳር እንልና ወደኋላ እናመጣችኋለን። ደራሲው ግን ዋናውን ነጥብ ያለ ብዙ መንደርደሪያና ዙሪያው ማለት ሳያስፈልግ ቱ ፖይንት የማስቀመጥ ጠባይ ያለው፣ ይህም አንባቢያን መልእክቱን እንዲያገኙት የሚያስችል አቀራረብ ነው። እንደ አስፈላጊነቱ አንዳንድ ቃላትን በእንግሊዝኛም ጭምር አስቀምጠዋል። አንዳንድ አረፍተ ነገሮችንም የእንግሊዝኛውን ጽሑፍ ካስቀመጡ በኋላ ትርጉማቸውን እየገለጹ የተናጋሪዎቹን ትክክለኛ ሀሳብ አንባቢያን እንዲረዱት። አንዳንዴ ገሌ የሚባለው ጸሐፊ እንዲህ ብሎ ተናገረ ብለው ሲሉ የደራሲው እሳቤ ይገባና ከኦሪጂናል ጸሐፊው ጋር ሊጋጭ ስለሚችል ወይም በትክክል አልተረጎመውም የሚል ስሜት ሊያመጣ ስለሚችል ደራሲው ትርጉሙን ያስቀምጡና የእንግሊዝኛውን ሀሳብ ከዋናው ከምንጩ ራሱኑ እንግሊዝኛውን ያስቀምጡታል። ይሄም ትክክለኛ ትርጉም ያለው መሆኑ ወይንም ደራሲው መልእክቱን በአግባቡ የተረዳ እና ሊያስቀምጥ እንደሞከረ የሚያሳይ ነው። ሶስተኛው የግርጌ ማስታወሻ ፉትኖት የምንለው የተገናዘቡ መጽሐፍት ተጠቅሰዋል። መጨረሻ ላይም ለምንጭነት የተጠቀሟቸው ዋቢ መጽሐፍት በዝርዝር በእንግሊዝኛው አልፋቤት ቅደም ተከተል አስቀምጠዋቸዋል። ይህም የዓለም አቀፍ ምሁራን ወይም ኢንተርናሽናል ስኮላርሽፕ የጽሁፍ ስርዓትን የጠበቀ መሆኑን ያሳያል። ጽሁፉ እንዲሁ ዝም ብሎ ከገዛ ፈቃድ በስሜት በፍላጎት የተጻፈ ሳይሆን የኢንተርናሽናል ስኮላርሽፕ ስርዓትን የተከተለ ዓለም አቀፋዊ ተቀባይነት ያለው ይዘት መሆኑን የሚያሳይ ነው። የፊደላት መጠን ትንሽ አነስ ቢል ከመጽሐፉ መጠን ጋር የተስማማ ይሆን ነበር። ትንሽ ጎላ ያለ ሆኖ መገለጹ ከመጽሐፉ ይዘት ጋር አነስ ቢል ፎንት ሳይዙ ተመራጭ ይሆን ነበር።
ወደ ሁለተኛው ስንመለስ የመጽሐፉ ጭብጥ መልእክት ዓለም በተለያየ ሃይማኖታዊ ይዘት ባለ ፍልስፍናዊ አስተሳሰብ እየተመራ ያለ መሆኑን ይገልጻል። ዋናው ትልቁ መልእክት እሱ ነው። ሃይማኖት በጣም ሊፈርስ የማይችል ሂስትሪ ኦፍ ክሪስቲያኒቲ ነምበር ኦፍ አቴምፕትስ ፊሎሶፊካል አቴምፕትስ ነበሩ፣ ግን እነዛ ሀሳቢዎች እየወደቁ ፍልስፍናዊ ሀሳቢዎች እየቀሩ ሃይማኖት ግን እየጸና በዘመናት ተጉዟል። ላስት 2000 years ማለት ይቻላል። ስለዚህ ያለው አማራጭ ሃይማኖቱን እንደያዙ ግን ሃይማኖታዊ በሚመስል መልክ ስጋዊ ወይም ቁሳዊ የሆኑ ፍልስፍናዎችን አካቶ ማስገባቱ ነው። ይሄ ደግሞ በጣም አደገኛ አፕሮች ነው። የያዝን እየመሰለን የሚያስጥል ማለት ነው። ወይንም እያመንን ከእምነት እንድንወጣ የሚያደርገን በሃይማኖት አውድ ውስጥ ያለን እየመሰለን ግን የእምነት እሳቢዎችን መጣል ወይንም መልቀቅ ማለት ነው። ይሄ በጣም ትኩረት የሚፈልግ ዘመናችን በተለይ በእንዲህ አይነት እሳቢዎች የተማረከ ስለሆነ እነዛን ፍልስፍናዊ እሳቢዎች በእርግጥ ያላቸው ይዘት ሃይማኖት አለመሆኑን እንደውም ፒውርሊ ማቴሪያሊስቲክ የሆነ ወይም ቁሳዊ አፕሮች ያለው በተለይ በዚህ የስበት ሕግ በሚለው ላይ ያስቀመጡት ክሊር በሆነ ቋንቋ የቁሳዊነት እሳቤ ያለው መሆኑን፣ ቁሳዊነት ሃይማኖታዊነት ሊሆን አይችልም በምንም መለኪያ በምንም መስፈርት። ቁሳዊነት ያስፈልጋል፣ ቁሳዊያንን መብላት መጠጣት አለብን፣ ግን ሃይማኖታዊ ሊሆን ግን በምንም ታምር አይችልም። ምክንያቱም ሃይማኖታዊነት ከመለኮታዊ ከአምላካዊ ኃይል ጋር መዋሃድ ይፈልጋል። በተለይ ወደ ኦርቶዶክስ እናመጣው ደግሞ አምላክ ሰው ሆነ ሰው አምላክ ሆነ ስለምንል የአምላክን አኗኗር ወይንም እግዚአብሔራዊ ማንነትን ሱታፌ አምላክን ይዞ መገኘት ይፈልጋል። ስለዚህ በዛ ልክ የምንረዳውን ክርስትና ቁሳዊነት ውስጥ መግለጽ ማስቀመጥ አይቻልም። ስለዚህ የስበት ሕግ በግልጽ የሚናገረው ቁሳዊ ፍላጎቶቻችን ወይም ደግሞ በሀብት በማግበስበስ በዚህ በምድር ያለውን ሁሉ ነገሮች በማሟላት በጣም ጸሐፊውን የማደንቅበት ፓርት ነው። በግልጽ በሆኑ ቋንቋዎች አስቀምጠናል። ስለዚህ ሃይማኖት ሊሆን የማይችልን ነገር የሃይማኖት አቅም ድረስ ማውጣት ማለት ነው፣ ወይም የአምላክ ያህል ከፍ አድርጎ ማስቀመጥ። ይሄ አደገኛ የሆነ እሳቤ ስለሆነ እሱን ሊያብራራ የሚችል መጽሐፍ ሆኖ አግኝቼዋለሁ። በዚህም መሰረታዊ የክርስትና አስተምህሮ ስርዓተ አምልኮን፣ ክርስቲያናዊ የአኗኗር ዘይቤን ሙሉ ለሙሉ የሚያጠፉ እና በምትኩ ከክርስትና ፍጹም በተቃራኒ የሆኑ አስተምህሮችና አመለካከቶች የሚያስፋፉ እንቅስቃሴዎችን በደንብ አብራርቶ የሚገልጽ መጽሐፍ ነው። ሁለተኛው እያንዳንዱን ሃይማኖታዊ ይዘት ያላቸው ፍልስፍናዊ እሳቤዎችን ከገለጹ በኋላ እንደ ቤተክርስቲያን አስተምህሮ ከቅዱሳት መጻሕፍት ለተነሳው እሳቤ መልስ የሚሰጥ ማስረጃ አቅርበዋል። ለምሳሌ ሂንዱይዝም ከሆነ ወይም ደግሞ ማቴሪያሊዝም ከሆነ ወይም ደግሞ የዚህ የሎ ኦፍ አትራክሽን ከሆነ የተለያዩ ፍልስፍናዎች ፕሉራሊዝም ከሆነ ወይም ደግሞ የዚህ መልቲካልቸራሊዝም ወይም የዚህ ኮንሱመሪዝም የምንላቸውን ሁሉ ካስቀመጡ በኋላ ለነዛ ሀሳቢዎች መጽሐፍ ቅዱስ የሚናገረው አስተምሮ ወይም አባቶቻችን በመጽሐፍ ያስቀምጧቸውን እንደ መልስ አድርገው አስቀምጠዋል። ይህም አንባቢያን ፍልስፍናዊ እሳቤው ከተረዱ በኋላ አዲስ እንዳይመስላቸውና እንዳይማረኩ እንደዚህ የሚባለው ጸሐፊ እንደዚህ ያለ እንድንልና ባክግራውንዱ ከሌለን እነዛ አመለካከቶች ስለሚማርኩ እውነት ስለሚመስሉ ከቅዱሳት መጽሐፍት አስተምሮ ውጭ የሆኑ ሊመስለን ስለሚችልና ልንወሰድ ልንማረክ ስለሚችል ይህንን አጥርተው እንዲያውቁት አስቀድሞ በመጽሐፍት እንደተነገረ አባቶቻችን አስቀድመው እንደተናገሩት ነቢያትን ኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ በኋላም ደግሞ ሐዋርያት እንደተናገሩ አዲስ እንዳልሆነ የሚያስገነዝብና በእምነታቸው እንዲጸኑ የሚያደርጋቸው ሆኖ አግኝቼዋለሁ። ይሄ ነው የሁለተኛው ፓርት ማለት ነው። ስለዚህ መጽሐፉ ጠቅለል ባለ መልኩ እነዚህን ይዘቶች የሚገልጽ ነው። ትንሽ ወደ ስፔሲፊክ ወደ ሊጠቆርባቸው ይገባሉ ብዬ ያልኳቸውን ከመጽሐፉ ጥቂት ገጾች ገጽ 78 ላይ የመጨረሻውና የአሁኑ ዘመን የሚለው በተለይ አሁን ያለንበት ዘመን ማለት ነው።
ኦፍኮርስ ትላንትና የመጣንባቸው መንገዶች ዛሬ ላለንበቱ የራሳቸው የሆነ ግብአት አላቸው፣ አስተዋጽኦ አላቸው። ሁሉም ግን ተሰባስበው ግን ዛሬ ላይ አድርሰውናል እና ዛሬ ከነዚህ እሳቤዎች ጋር በተያያዘ የወደቅንበት ወይም የገባንበት ወይም እየገጠመን ያለው ፈተና ምንድን ነው የሚለውን የሚያሳዩ ጥቂት ነገሮች። የመጀመሪያው ግሎባላይዜሽን ሌላኛው ስሙ የአንዱ ዓለም ስርዓት ወይም ደግሞ የአዲሱ ዓለም ስርዓት ዋን ወርልድ ሲስተም ኦር ዋን ኒው ወርልድ ኦርደር እንደሆነ ይገልጽና በአስተዳደር፣ በግዛት፣ በመሸጥ፣ በኢኮኖሚ ገበያ፣ በጠቅላላ ኢኮኖሚ፣ በባህልና በመሳሰሉት ጉዳዮች ዓለምን የመቀየር እሳቤ ሲሆን በእምነትና በሃይማኖት በኩል ደግሞ እግዚአብሔር የለሽ ህብረተሰብንና ሀገርን መፍጠር ነው። something serious, worth of serious consideration ነው። ግሎባላይዜሽን አት ዘ ሰርፌስ ዴፊኒሽን ብትመለከቱ ይህ ምንድን ነው? ቻናል ነው፣ እንደ ቦይ እንደ ማፍሰሻ በሉት እና ማንኛውም አይነት እሳቤ፣ ባህል፣ አስተምሮ ሊፈስ የሚችልበት ቻናል ተደርጎ ነው የሚገለጸው። ግን ያንን ቻናል ማን ነው የሚጠቀምበት? ወይም በተጽዕኖ በቻናሉ ውስጥ ማን ነው ምን የሚያፈስበት የሚለው ስንመለከት ግን ዌስተርናይዜሽን ወይም ዌስተርን ኮሎናይዜሽን ወይም ሰብጀክቲቭ ኮሎናይዜሽን የምንለው ማለት ነው። የፊዚካል ኮሎናይዜሽን ምናልባት ኢትዮጵያ ውስጥ አልሰራም። በሰብጀክቲቭሊ ግን በአስተምሮ በእሳቤ ከክርስትና እምነት የሚነቅሉ በተለይ በአስተዳደር፣ በግዛት፣ በኢኮኖሚ፣ በባህልና በመሳሰሉት ሁሉ ይልቁንም ደግሞ በእምነትና በሃይማኖት እግዚአብሔር የለሽ ማህበረሰብን እና ሀገርን መፍጠር ነው። እንግዲህ ተመልከቷቸው፣ የምንተነፍሳቸውን አየሮች፣ የምንሄድባቸውን የምንኖርባቸውን አውዶች፣ ሚዲያዎቹ የሚያስተጋቧቸውን ነገሮች፣ ከኋላ የመጣንበትን በሁሉም አቅጣጫ ዛሬ የደረስንበትን ነባራዊ ሁኔታ ተመልከቱት። ይሄ ነገር እውን የሆነበት ሪያሊቲ ላይ ነው አሁን ያለ ነው። እግዚአብሔር አልባ የሆነ እግዚአብሔርን ከእይታ ያወጣ አውድ ውስጥ እንድንገባ ማለት ነው። ቴዎሎጂካሊ ስፒኪንግ እግዚአብሔርን የሰው ልጅንና ስነ ፍጥረትን ሶስቱን ያላካተተ ምንም አይነት ኢንተርምስ ኦፍ ገቨርናንስ፣ ኢንተርምስ ኦፍ ኢኮኖሚ፣ ኢንተርምስ ኦፍ ሶሾ ካልቸራል ሪያሊቲ፣ ኢንተርምስ ኦፍ ኢንቫይሮንመንት፣ ሌጋል አስፔክት ብንመለከት ፎላሲ ወይም አደጋ ነው። ያለ እግዚአብሔር ምንም ማድረግ ስለማንችል ማለት ነው። ስለዚህ እነዚህ እሳቢዎች ግን በተለይ ግሎባላይዜሽን is used mainly to become the channel of this godless reality እንዲፈጠር ትልቅ ፋክተር እንደሆነ ያሳያሉ። በተለይ ስርዓት፣ ወግ፣ ትውፊትና ባህል ያላቸው እምነቶች ከምድረ ገጽ መወገድ አለባቸው ብለው ያምናል። ይልቁንም ቃል በቃል ነው። ይህንን እንግዲህ ከመጽሐፉ ነው የማነብላቸው። ይልቁንም የኦርቶዶክስ እምነት ለአዲሱ ዓለም እምነት ጠንቅ ስለሆነ መጥፋት እንዳለበት እንቅስቃሴ ያምናል። እና ይሄ we have to be so serious conscious መሆን አለብን ማለት ነው። the age of globalization አሁን ባለንበት በዚህ ዘመን ውስጥ ባህላችንን፣ ክርስቲያናዊ ባህላችንን፣ ክርስቲያናዊ የአኗኗር ዘይቤያችንን፣ ክርስቲያናዊ አስተምህሮን፣ ክርስቲያናዊ ማንነታችንን ሙሉ ለሙሉ ይህ የአዲሱ ዓለም እምነት ነቅሎ ማውጣት ወይንም ደግሞ ማስወገድ እንዳለበት የሚያምን ነው። ገጽ 86 ላይ ያስቀመጡት የአዲሱ ዓለም አዲሱ ክርስትና ከወንጌል ወይንም ከመጽሐፍ ቅዱስ ክርስትና በተቃራኒ ሆኖ የሚሰራ ጸረ ኢየሱስ የሆነ ግን ኢየሱስ እያለ የሚጠራ እምነት ነው። በአዲሱ እምነት መሰረት ሴቶች ቄስ፣ ጳጳስ መሆንና ግብረ ሰዶማዊነት በቤተክርስቲያን ውስጥ መፈቀድ እንዳለባቸው ይከራከራሉ። በተግባርም እየፈጸሙ ይገኛሉ። ዩኒቨርሳሊዝም የሚለው ቃልም እግዚአብሔር የሚከለክላቸውን ሕግጋት ሙሉ በሙሉ በመቀበልና ሰይጣን የሚወደውን ሁሉ በመከተል ላይ የተመሰረተ ሁለንተናዊነት ወይም ዓለም አቀፋዊነት። ተመልከቱት። እግዚአብሔር የሚያዘውን ሁሉ ይቀበላሉ፣ ሰይጣን የሚፈቅደውንም ወይም የሚያዘውንም ሁሉ ያደርጋሉ። ኮምቢኔሽን ኦፍ ቱ ፓራዶክስ። እነዚህ ሁለት እርስ በርሳቸው የሚጠፋፉ ወይም አንዱ ካለ አንዱ የለም የምንላቸውን ነገሮች ለማስታረቅ የመሞከር ሂደት ማለት ነው። ብርሃናዊ ጨለማ እንደማለት ማለት ነው። የማይሆን ማለት ነው። ጨለማ ካለ ብርሃን የለም፣ ብርሃን ካለ ጨለማ የለም ነው። እግዚአብሔር ካለ ሰይጣን የለም፣ አጋንንት የለም ነው። አጋንንት ደግሞ ከተቆጣጠሩ ደግሞ የእግዚአብሔር ኃይል የለም ማለት ነው። ስለዚህ የእግዚአብሔርንም ትእዛዝ አክብሩ።
አሁን እንግዲህ ያው እንደ ካህን አሁን የእግዚአብሔርን ትእዛዝ አክብሩ እላለሁ ወይም ካህናት እንላለን። የአጋንንትንም ትእዛዝ አክብሩ ብዬ ብላችሁ እንዴት ነው የሚሆነው? የትኛውን ነው የምታከብሩት? እንደዛ ነው እያለ ያለ። ይሄ ሀሳቡን ዩኒቨርሳሊዝም ነው። ይሄ አካታችነት፣ ኩላዊነት፣ ዓለም አቀፋዊነት፣ ኤክስክሉድ የምናደርገው ነገር መኖር የለበትም ባይነት ነው። ስሜቱ ደስ የሚል ይመስላል። እሳቸውን በመጽሐፉ ገልጸውታል። ግን አደገኛ ነው። እግዚአብሔርን ተከተሉ፣ ሴጣንን ተዉ ነው። ቁልጫ ክርስትና በላክ ኤንድ ዋይት ነው። ታቦትና ጣዖት ነው፣ ወይም ብርሃንና ጨለማ ነው። ብርሃንን ስንከተል ጨለማን እንተዋለን፣ ጨለማን ስንተው ደግሞ ብርሃንን እንከተላለን ማለት ነው። ስለዚህ ከዚህ አኳያ የያዝነውን ለማስጣል ይዘው አብረው ይጓዙና እኛው እንድንጥለው ያደርጋል። ሜቶዶሎጂ ኦፍ ዲስ ሲስተም ማለት ነው። ጣሉ አይሏችሁ፣ ክርስትናን ጣሉ አይሏችሁ። የያዛችሁትን ክርስትና እነሱም ይይዙና ወክ ዊዝ ዩ አብሯችሁ ነው የሚጓዙት እና በሂደት ግን ቀስ እያሉ የክርስትናውን ፍሌቨር ያስጥሉና እነሱ ሳይሆን ራሳችሁ ናችሁ የምትጥሉት። ይህ አደገኛ ነው። ለምሳሌ አሁን የታወቀ አንድ ሆቴል ለምሳሌ ሂልተን ሆቴልን አሁን ብንወስድ ሂልተን የታወቀ ነው፣ ረጅም ዘመን የቆየ ሆቴል ነው። አዲስ የሚገዛው ሰው አበበ የሚባል ሰው ገዝቶት ዛሬውኑ አበበ ሆቴል ብሎ ቢለው ማንም አይቀበለው። ምክንያቱም ሂልተን የሚለው ኦልሬዲ ሂስቶሪካሊ ካልቸራሊ ኢምቤድድ ሆኗል በማህበረሰቡ። ስለዚህ አበበ ሂልተን ብሎ ማጫፈር አለበት ለተወሰነ ጊዜ ራይት። ከዛ በኋላ ሰው ሁለቱን እየለመደ ይቆይና ቀስ ብሎ ሂልተን የምትለዋን ይሰርዛትና ወደ አበበ ትተካለች ማለት ነው። እና የሂልተን ካልቸሩ ያ በረጅም ጊዜ ያቆየው እሴቱ ምናምን ሁሉ ይጠፋል ማለት ነው። ዴሊኬት ኮንሴፕት ይመስላል፣ ግን በውስጡ ዲቫስቴቲቭ የሆነ ክርስቲያን ቤዝድ የሆነ ካልቸር፣ ክርስቲያን ኢምቤድድ የሆነ የአኗኗር ዘይቤን ኮምፕሊትሊ ዲስትሮይ የሚያደርግ አካሄድ ነው። ቅዱሱን ከእርኩሱ ጋር በመቀላቀል ብዥታ መፍጠርና ትርጉም ማሳጣት። አንድ ነገር ቅዱስ ነው እርኩስ ነው የሚለውን የቅዱስ እርኩስ ስናደርገው ቅዱስነትን ምንም ስሜት የለውም ማለት እንድናስብ ያደረገንና ኃጢአትን ያላምዳል። ገጽ 93 እና 98 ላይ የተዘረዘሩ በአዲሱ እምነት የሚታመኑ እነዚህ 12ቱ የተሐድሶ መመሪያዎች ያሏቸውን አንባቢያን ትኩረት ሰጥተው እንዲመለከቷቸው እንደ ፕሪንሲፕል እንደ መሪ ያስቀምጧቸው እሳቢዎች ናቸው። for which I really appreciate the authors to figure them out። ሁለተኛው ገጽ 100 ላይ የምናገኘው ፕሉራሊዝም ነው። የፖስት ሞደርኒዝም እሳቤ አንዱ ፕሉራሊዝም ነው፣ ቨርቲካልቸራሊዝም ነው። ወይም ደግሞ አንድ ሰው ስፔሲፊክ የሆነ አይደንቲቲ እንዲኖረው አይፈቀድም። ኢን ተርምስ ኦፍ ሪሊጅን የራሱን ማንነት ቤተሰባዊ፣ ማህበረሰባዊ ወይም ሀገራዊ የሚባሉ ስፔሲፊካሊ እሱነቱን የሚገልጹ የአይደንቲቲ መገለጫዎች እንዲኖሩ አይፈለግም። ስለዚህ ምንድነው የሚባለው? የፕሮቲን ሶሳይቲ ይባላል። ወይም ደግሞ የተበጣጠቀ የተበታተነ ማለት ነው። ፕሮቲን አይታችሁ ከሆነ ባዮሎጂካሊ የመበጣጠስ ጠባይ አለ። አንድ እንድንሆን አይፈለግም። ሪሊጂየስሊ፣ ናሽናሊ፣ ፋሚሊ ኢን ተርምስ ኦፍ ሶሾ ካልቸራል ኮንስትራክሽን ማለት ነው። ይሄ አንዱ የዚህ የፖስት ሞደርኒዝም ከ1980ዎቹ ወዲህ የመጣው የፖስት ሞደርኒዝም ወይም የድህረ ዘመናዊነት እሳቤ ነው። ፕሉራሊዝምን የሚያስተጋባ መልቲካልቸራሊዝምን የሚያስተጋባ ማለት ነው። ይህ እውነተኛ የሚባል አንድም እምነት የለም ባይ ነው ከመጽሐፋቸው። ስለዚህ ከእግዚአብሔር ጋር ለዘላለም ለመኖር አንድ መንገድ ወይም አንድ ሃይማኖት የለም። ሁሉም ሃይማኖቶች ወደ እግዚአብሔር ያደርሳሉ። ሁሉም ሃይማኖቶች ልክ ናቸው። ይህ በጣም አደገኛ ነው። በዓለም ላይ ያሉ እምነቶች ሁሉ ልክ ናቸው፣ ወደ እግዚአብሔር ያደርሳሉ። ሰዎች ራሳቸውን ብቻ ከማየት ወደ እውነታ ማዕከላዊነት ወይም from self-centeredness to reality centeredness ትራንስፎርም ያደርጋሉ፣ ይለወጣሉ። ልብ አሉ። አሁን እንደ ክርስትና እኛም የከፈትናቸው ቀዳዳዎች አሉ። something wrongly understand ያደረግነው ይሄ ኤክስክሉሲቭ እና ኢንክሉሲቭ የሚባለው ነገር ማለት አካታችነት ወይንም አቃፊነት የምንለው አቃፊነት በጣም አሳማኝ ነው። ሁሉንም ማቀፍ አለብን። ማንንም ኤክስክሉድ ማድረግ የለብን። በማንኛውም በእምነቱ፣ በባህሉ፣
በአኗኗር ዘይቤው፣ በኤትኒኩ፣ በኢንዲቪዥዋል አይደንቲቲው ኤክስክሉሲቪዝም በፍጹም እያንዳንዱ ኤክስክሉሲቪዝም ቴሮሪዝም ነው እንደውም የሚባለው አይደል? እያንዳንዱ አግላይነት ሽብርተኝነት ነው ይሄ የሚባለው። ይሄ በጣም አደገኛ ነው። ይሄ ክርስቲያናዊም አስተምሮም አይደለም። እኛ በኦርቶዶክስ አስተምሮ ኦርቶዶክሳዊ እምነታችንን እንጠብቃለን፣ ግን ከሁሉም ጋር መኖር እንችላለን። ኦርቶዶክሳዊ አቲቲዩድ ሁሉንም ማካተት፣ ሁሉንም ማቀፍ ይችላል። ክርስቶስ ሁሉንም እንዳካተተ እንዳቀፍ ወይንም በእግዚአብሔራዊ አኗኗር ስንገኝ ዓለምን ሁሉ በእግዚአብሔራዊ አመለካከት ቅዱስ ጳውሎስ we have the mind of Christ ያለዋል። የክርስቶስ አይምሮ አለን እንዳለው ክርስቶሳዊ በሆነ አይምሮ አካታች ሆነን መገኘት እንችላለን። ግን የኛ እንደዛ አይደለም። ብዙ ጊዜ እኛ የኛን እምነት ሰዎች ሲቀበሉ ወንድማችን የቅርባችን፣ የኛን እምነት ካልተቀበሉ ደግሞ ጠላታችን ወይንም አግላይነት ወይንም የሆነ ፌቨሪዝም ነገር ተፈጥሯል። እሱ ለእንዲህ አይነት እሳቤ ለሚያስተናግዱ ሰዎች በር ከፍቷል። ልብ ይሄ ሚስ አንደርስታንዲንግ ኦፍ ኦርቶዶክሲ ማለት ነው። ኦርቶዶክሲ አግላይነት የላትም። በእምነት የምታቀርበው የምታርቀው የላትም። ይሄ አፕሮች ባለመኖሩ ምክንያት ይህ አገላለጥ አግላይ ወይም ኤክስክሉሲቭ ከመሆኑ አካታች ወይም ኢንክሉሲቭ የሆነ ይመስላል ይሉና ዘበነ። ነገር ግን ፕሉራሊዝም ወይም ብዝሃነት ሁሉም እምነቶች ትክክለኛ ናቸው ማለቱ ሁሉም እምነቶች ውሸት ናቸው፣ በሰው የተመሰረቱ ናቸው ማለት እንደሆነ ያመለክታል። ይሁት ፕሉራሊዝም ፖዚቲቭ ይመስላል። ኢንክሉሲቪዝም የስ የምንቀበለው ነው። ግን ኢንክሉሲቪዝምን ስንቀበል ሁሉም ሃይማኖቶች ልክ ናቸው ማለትን ስለሚያመጣ ይሄ ደግሞ የራሱ የሆነ ደግሞ ተግዳሮት እና ሃይማኖት ውሸት ነው፣ እንደገናም ደግሞ በሰው የተመሰረተ ነው። እኛ ጋር ኢትዮጵያ ውስጥ እኮ ነው ሃይማኖት እግዚአብሔር የገለጠው ነው የምንለው እንጂ እንደ ዌስተርን ካልቸር ሂውማን ፋብሪኬትድ ነው የሚሉት፣ ካልቸር ነው የሚሉት። ካልቸር ውስጥ ነው ካቴጎራይዝ የሚያደርጉት። ካልቸራል ስተዲስ የሚያጠኑ ተማሪዎች እዛ ውስጥ ነው ሃይማኖትን የሚያጠኑት። ሃይማኖት ካልቸር አይደለም። በተለይ አይዶን ስለሌላው መናገር አንችልም። አይዶን when it comes to the Ethiopian Orthodox ተዋህዶ ቸርች ግን ዲቫይን ሪቪልድ ትሩዝ መለኮት የገለጠው እውነት ማነህ ሰዎች ማን ይሉኛል ሲል ምንድን ያለው ቅዱስ ጴጥሮስ አንተ ክርስቶስ የእግዚአብሔር ልጅ ነህ ሲለው ይሄንን ስጋና ደም አልገለጠልህም በሰማይ ያለ አባቴ ነው እንጂ የአባቴ መንፈስ ነው እንጂ። so there is a truth ሳይንቲፊክ ኤክስፐሪመንት የማይደርስበት ፊሎሶፊካል ኢንዴቨር አቺቭ ሊያደርገው የማይችል እግዚአብሔር ብቻ የሚገልጠው እውነት አለ። እሷም በቅዱስ ጴጥሮስ እምነት አንተ ክርስቶስ ነህ ያለው ላይ አምላክም ሰውም ነህ ያለው እምነት ላይ የምትመሰረተው ተዋህዶ መግለጡ ነው። ስለዚህ ኦርቶዶክሲ ካልቸር አይደለችም። አይ ዶንት ኖ ስለሌላው መናገር አንችልም። ምናልባት ሲንቶይዝም፣ ዴይዝም፣ ዞራስትራኒዝም፣ ሲኪዝም ምናምኖች ሂንዱይዝም they could be cultural. they might be involved from some kind of እንትን ሊወጣ ይችላል። but orthodoxy specifically ኦርቶዶክስ ተዋህዶ ግን never በምንም አግባብ we have a number of arguments that we can defend this position ሊሆን አይችልም። ስለዚህም ብዝሃነትን ስንቀበል ኦርቶዶክስ ትወርድና ከዴይዝም ጋር ልትቀመጥ ነው ማለት ነው። እቺ በሃይማኖት የበለጸገችው ኦርቶዶክስ ትወርድና ከፍቅሪዝም እኩል ጋር ልትቀመጥ ነው ማለት ነው። ትላንትና ብቅ ካለው ጋር ማለት ነው። ከሂንዱይዝም ጋራ ከሌላም እምነት ጋራ ካልቸራሊ ፋብሪኬትድ ከዚህ አኒሚስቲክ ዋርሺፕ ከምንላቸው ጋራ ሁሉ እኩል ሊቀመጥ ነው ማለት ነው። which is አደገኛ ማለት ነው። ስለዚህ እኛ ራሳችን ፎራሲ ውስጥ እንዳንገባ ኦርቶዶክሲ አቃፊ በኦርቶዶክስ እምነት ውስጥ ሆነን ግን አካታችነትን አቃፊነትን ልክ እንደ ክርስቶስ ልክ እንደ ቅዱሳን ካላደረግን we can be victim of this thought ነው ምናልባት በራሲው ሊያስቀምጡልን የፈለጉት። እኛ በኦርቶዶክሳዊ ማንነት አቃፊና አካታች መሆን ስለሚያቅተን ለዚህ ትችት የተጋለጥነን። ኦርቶዶክሳዊነት ግን አግላይነት አይደለም። የሃይማኖት ልዩነታችንን ጠብቀን ከሁሉም ጋራ መስራትና መኖር እንችላለን አይደል? እንችላለን። ኦርቶዶክሳዊ ማንነታችን ስርዓተ አምልኳችንን ጠብቀን ከሁሉም ጋራ መስራት መኖር እንችላለን። ሳናገል፣ ሳንገፋ፣ ሳናሳንስ ፍትሃዊ ሆነን ወይንም እኩልነትን ጠብቀን
ወይም ነፃነታቸውን አክብረን መኖር እንችላለን። እነዚህ ናቸው እኩልነት፣ ነፃነት እና ወንድማማችነት እና እነዚህ የፍሬንች ሪቮሉሽን ሶስቱ ቋንቋዎች ቀለሞች የሚባሉት። እዚህ ጋር ሰፋ ይልብኛል፣ ግን ወደ ራሴ እንዳልሄድ ወደ መጽሐፉ ልመለስ። ከገጽ 144 ይሄ የቃይል ፎላሲ ፎላሲ ኦፍ ሎጂካል ፎላሲ የምንለው አለ፣ ወይም ሎጂክ ኦፍ ቶታሊቲ የምንለው ቃየን እግዚአብሔር የቃየንን መስዋዕት ነቀፈ፣ ቃየንን ግን አከበረው። ይሄ በጣም ብዙዎቻችን የምንወርቅበት መስዋዕቱን ነቀፈው፣ ግን ቃየንን ግን ማንም እንዳይገለው አከበረው፣ ምልክትም አደረገበት። እኛ የሰዎችን ሀሳብ እንተችና ስብናቸውንም ጭምር እንጨፈልቃለን፣ ወይም ሰዎች ሀሳባቸው ሲተችባቸው ስብናቸው እንደተጨፈለቀ ይሰማቸዋል። ፎላሲ ውስጥ ይወድቃሉ ማለት ነው። ይሄ አደገኛ። ከዚህ ካልተላቀቅን ለእነዚህ ሰዎች ትችት የተጋለጥነን ማለት ነው። እና አያይዘውም መምህር ምን ብለዋል? መቻቻል ግላዊ ነው፣ ቤተሰብነት ውስጥ ነው እንጂ ከሃይማኖት ጋራ ሪሊጂየስ ኮኤግዚስተንስ ነው፣ አብሮ መኖር ነው የምንለው። መቻቻል ሲመጣ ወደ አንዱ መሻገር አለ። አብሮ መኖር ግን የእያንዳንዳችንን ጠብቀን አብረን መኖር እንችላለን። ዊዝ ፉል ሪስፔክት ዊዝ ፉል ኮንሲደሬሽን ኦፍ ኢች አዘር። ላስት ከገጽ 144 ጀምሮ የስበት ሕግ በሚለው ላይ ምንነት፣ አደገኛነት፣ የውሸት ሳይንስ ስለመሆኑ ያልተፈጸመ ግብ ሁሉ የሰው ልጅ ተጠያቂ እንደሚሆን የሚገልጽ ሀሳብ ያስቀምጡና በተለይ በዘፈቀደ የሚሰበሰብ መረጃ ጀርባ ትርጉም አለ። ምን ማለት ነው? ዝም ብሎ በዘፈቀደ የሚሰበሰብ መረጃ ጀርባ አንድ ሚኒንግ አለ፣ አንድ ትርጉም አለ ብሎ ማሰብ አይ ቲንክ እብደት ነው። እና በእንዲህ አይነት አመለካከት የተተረጎመ መሆኑን ያስቀምጡና የስበት ሕግ ምን ማለት እንደሆነ በዓለም ላይ በታሪክ ታላላቅ ስራን የሰሩ ጠቢባን ስራዎቻቸውን ያሳኩት በስበት ሕግ እንደሆነ ይገልጽና ከዚያም አልፎ ኢየሱስ ክርስቶስ ክብር ምስጋና ደርሱ ይሁንና የስበት ሕግ ተጠቃሚ እንደሆነ ተጠቃሚ የምትለዋች ዩቲሊቲ ኢን ዘ ሴንስ ኦፍ ኮንሱመሪዝም ወይም ይሄ ከማቴሪያል አስፔክት ያለውን ማለት ነው። አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ፣ ቅዱሳን በሙሉ በስበት ሕግ እንደተንደላቀቀ ህይወት ይመሩ እንደነበረ እዛ ደረጃ ላይ እንደደረሱ በተለይ ደግሞ ኮስሚክ ቢንግ የሚባል ላይ መድረስ እንደሚቻል ኦምኒፖተንት እንደሚሆኑ ጥበብ እንደሆኑ ፈጣሪ እንደሆኑ ራሳቸው አልቲሜት ሚኒንጉ በጣም አደገኛ ነው። ምድራዊ ስጋዊ ፍላጎቶቻችሁን ካሳካችሁ ጥበብ ናችሁ እናንተ ራሳችሁ ማለት እናንተ ራሳችሁ ዲቫይን ቢንግ ናችሁ፣ እናንተ ራሳችሁ ፈጣሪ ናችሁ፣ እናንተ ራሳችሁ ኮስሚክ ሃይ ሌቭል ኦፍ ማንነት ላይ ደርሳችኋል ብሎ ማለት ዲሲፕቲቭ ነው። ሊያደርስ የማይችልን ነገር ያደርሳል ብሎ ማስተማርና የሰዎችን ይሄ ሲምፐታይዝ እንዲያደርጉ ወይንም እውን የማይሆን ዓለም ውስጥ እንዲዋኙ ማድረግ ትልቅ የማታለል እሳቤ ነው። ይሄንን በደንብ አድርገው ያስቀምጡና የስበት ሕግና የሰባቱ ሰዎች ባህሪያት ብለው ስነ ምግባራዊ አፕሮቾችን በደንብ አድርገው ያስቀምጣሉ። ጊዜ ቢኖር በዚህ ላይ ብዙ ማለት ብችል ደስ ይለኛል። አይ ቲንክ እየጨረስኩ ይመስለኛል። በተለይ ባህሪየ ኤሳው፣ ባህሪየ በለዓም፣ ባህሪየ አካን፣ ባህሪየ ገያዝ፣ ይሁዳ፣ ሲሞን እነዚህ በስነ ምግባር ቋንቋ ብንመለከታቸው የሃይማኖት ሰዎች የሚመስሉ እግዚአብሔርን የሚያመልኩ የሚያገለግሉ የሚመስሉ ግን ከግር ከእውነተኛ ከንጹህ የእምነት ህይወት የወጡ አደገኛ አፕሮቾች ናቸው። ይሄ የውስጥ ያሉ የውጭ የሚመስሉ ማለት ነው። እዚህ ጋር ብዙ ብል ደስ ይለኛል። ኤቲክስ ላይ በጣም ብዙ የሚያንገበግቡ ነገሮች ያሉ ስለሆነ ላጠቃለው የመጽሐፉ ማጠቃለያ ዋና መልእክት ሁለት ነው። እኔ እንዳገኘሁት ስታነቡ እንድታስተውሏቸው ብፈልገው፣ አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘመኑን እንዲዋጁ ተበልተን እያለቀን እኛ በማናምንባቸው እሳቤዎች አይምሯችን ተገዝቶ በአካል የኦርቶዶክስ እምነት ተከታይ ነን፣ አስቀዳሽ ነን፣ ግን ኢንተርምስ ኦፍ ቶት ኢንተርምስ ኦፍ ካልቸር ዌይ ኦፍ ሊቪንግ ግን ተሰርቀን የተወሰድን ስለሆንን ዘመኑን እንድንዋጅ በእነዚህ ሃይማኖታዊ ይዘት ባላቸው ፍልስፍናዊ እሳቤዎች ሰለባ እንዳይሆኑ በተለይ የቤተክርስቲያን ከፍተኛ ትምህርት ተቋማት ኦርቶዶክሳዊ ክርስትናን ለማጽናትና ምዕመናንን በበረቱ ለመጠበቅ እነዚህን አስተምሮችና አመለካከቶች እየመረመሩ የቅዱሳት መጽሐፍትንና የአባቶቻችንን የሊቃውንት ትምህርትን እያገናዘቡ ተገቢውን ምላሽ
እንግዲህ መምህር እነዚህ ናቸው ዓለም ላይ የናኙ ያሉ እሳቤዎች ብለው ካሳዩን እያንዳንዱን እየለቀሙ ከኦርቶዶክሳዊ አስተምህሮ ጋር እያፈረጡ መልስ መስጠት የቤተክርስቲያኗ ከፍተኛ ትምህርት ተቋማት ስራ ነው ማለት ነው። አንዱ ይሄ ነው። ሁለተኛው የኦርቶዶክሳዊ ተዋህዶ ቤተክርስቲያን የዓለም ብርሃን የምድር ጨው ናት። ይህ ስክሪፕቸራል ነው። መሰረታዊ እምነቷን የአምልኮ ስርዓቷንና የአኗኗር ዘይቤዋን በሚገባው ልክ ካላስተማረችና በተግባር ካልገለጸች ዓለም በጨለማው የፍልስፍና ሀሳቤ እንደሚጠፋ የሰው ልጅ ህይወትም ትርጉም እንደሚያጣ ግልጽ ማሳያ ነው። ዝም ብለን ከተቀመጥን ጨለማውን እንድናበራ ተሹመን ማብራት አቅቶን ጨለማው እኛን እየዋጠ ከመጣ የዓለም አልጫ ጨው መሆናችን ቀርቶ ራሱ ማጣፈጥ ካልቻልን እኛው ራሳችን አልጫ እንደምንሆን እኛው ራሳችን ጨለማው እንደሚጠን በተወሰነ መልኩም ደግሞ እዛ ውስጥ የገባን መሆናችን ብዙ ማሳያዎች አሉና እነዚህን አበክሮ የሚያስታውስ መጽሐፍ ነው። ክቡር ፕሮፌሰር ዶክተር ዘበነ ለማ ስላበረከቱልን በቤተክርስቲያን ስም በተቋሙ ስም በግሌም ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።